ቅድስት መቼም ደህና ነኝ እንድልሽ አትጠብቂም አይደለ? እሺ ቅድም ያገኘከው ሰው ምን አለ? አይ ተይ ምንም አይጠቅምሽም። ለማንኛውም ምሳሌን ከቤት እንዳታስወጫት። ትምህርት ቤትም የትም እንዳትሄድ፣ ትምህርት ቤትም ቢሆን እኔ ራሴ ሄጄ እነግራቸዋለሁ። ምንድነው የተፈጠረው? መድብል ምንድነው? ለምንድነው ቆይ ማትነግረኝ? ቅድስት ተረጋጊ እንጂ ምን ሆነሻል? እና ታዲያ ለምንድነው ትምህርት ቤት የማትሄደው? መሄድ ስለሌለባት። ምን ልታደርግ ነው? እሺ ወንድሜ እንደሞተ ወይ ደግሞ በህይወት እንዳለ ዛሬ አረጋግጣለሁ። ስለምን ሞት ነው ቆይ የምታወራው? ነገር ካለ ነገርኝ። ነገርኩሽ በቃ። አንቺም ራስሽን ጠብቂ፣ ምሳሌም ከዚህ ቤት እንዳትወጣ። እንዴ ኧረ እባክህን ምንድነው ነገሩ? በቃ ከነገርኩሽ ውጪ ምንም ነገር እንዳታረጊ። ይኸውልሽ ምሳሌን አደራ ማስላልም መልስ ይችላል። ምን ማለት ነው? ቆይ ልትሄድ ነው አንተ? የብሩክን ጉዳይ እስከማረጋግጥ ድረስ ላልመጣ እችላለሁ። ነገርኩሽ አይደለም ልቅድም። ወንድሜ በህይወት መኖሩን ወይ ደግሞ መሞቱን ሳላረጋግጥ አልመጣም። የማላቀው ነገር እንዳይፈጠር ስለምሰጋ ነው። ምንድነው አስጨነቀ? እነ ብሩክ ቤት ምን እየተፈጠረ እንደሆነ ማወቅ አለመቻሌ እያሳሰበኝ ነው። ደግሜ እኮ የምነግርሽ ነገር አለ። ኦይ ለምንድነው አንተን የብሩክ መጥፋት ይሄን ያክል ያስጨነቀ? ይኸውልሽ እኔ አሁን ከብሩክ መጥፋት ይልቅ የብሩክ ወንድም ምን አባቱ ሊሰራ መጣ እያስጨነቀኝ ያለ ጉዳይ ይሄ ነው። ምን ሊያደርግ ነው የመጣው? ምን ሊያደርግ ነው የመጣው? በቃ ቅድም እንደነስ እያልሽ ነበር። ሳብ 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 ውድ ቤተሰቦች እንዴት ናችሁልኝ? እግዚአብሔር ይመስገን። ቪዲዮ ላይክ በማድረግ ጀምሩ እስከ መጨረሻ ማየት ሀሳብ አስተያየታችሁን አስቀምጡልኝ። እንግዲህ በዛሬ በአዲስ ቪዲዮ መተናል። ዛሬ እንግዲህ መድብል ከመጣ ወደዚህ ድራማ ከተቀላቀለ በኋላ ያው ብዙ ነገሮች እያየን ነው። በነገራችን ላይ የመድብል መምጣት የብሩክን መጥፋት ይዞ ነው የመጣው። እንግዲህ ብሩክ እስካሁን ያለበት ነገር በግልጽ አልታወቀም፣ ግን ደግሞ በሆነ ሰዎች እጅ ውስጥ እንዳለና የሆነ ችግር ውስጥ እንደገባ የሚያመላክቱ ብዙ ነገሮች አሉ ማለት ነው። እንግዲህ የመጀመሪያው ያው ዝና እንደወራው እንግዲህ መጀመሪያ ላይ ዝና ለማለት ሲዋራት የነበረው ነገር እውነት ይሆናል ብለን አልጠበቅም ነበረ፣ ግን እውነት ነው። እስካሁን በሚገርማ እስካሁን በሰዎች እጅና በከፍተኛ ችግር ውስጥ ነው እንግዲህ ብሩክ የሚገኘው። በቃ በጣም ከባድ ነገር ውስጥ ነው ያለው። እንደተባለው ያው ቤቱን አልሸጠም። ቤቱ የቤቱ ስም በልጁ ስም ነው። ውክልናውን የሚገርመው ደግሞ ከራሱ ላይ አውርዶ በወንድሙ በመድብል ስም አድርጎታል። እሱ ነገር በጣም ብዙ ነገሮችን እንግዲህ መድብልም ይሁን ብዙ ነገር እንዲጠራጠር አድርጎታል። ከዛም እንግዲህ ተደውሎ ከባንክ ውስጥ በሱ አካውንት ያስገቡ ሰዎች ብዙ ኢንፎርሜሽኖች ከተጣራ በኋላ ወደ እሱ አካውንት ያስገቡ ሰዎች እንግዲህ በጣም ከባድ የወንጀል ውስጥ የተሰማሩ ሰዎች በጣም በኮንትሮባንድና በቃ በህገ ወጥ ነገሮች ላይ የተሰማሩ ሰዎች ናቸው አብረውት የሰሩት። ያ ማለት ብሩን ወደሱ ያስገቡልን ማለት ነው። በዛም እንግዲህ ያንን ነገር ሲያይ መድብል በጣም ነው የደነገጠው። ለምን? እነዛን ሰዎች ስማቸውን ስለሚያውቀው ያሉበት ነገር በጣም ከባድ ነገር ስለነበረ እሱ ነገር በጣም አሳሳቢ ነገር ነበር ማለት ነው። ከዛ ባለፈ ደግሞ በጣም በሚያሳዝን ሁኔታ ማለት በቃ በጣም ከባድ ሪስክ ውስጥ ነው የገባው። እንግዲህ ቅድስቴ ባለፈው ደግሞ አይታችሁ ከሆነ የብሩክን ቲሸርት አግኝታው ነበረ። ከሶፋው መካከል ላይ ደም የነካ ቲሸርት ነበረ። እሱን ያው እንግዲህ ምሳሌ እኔም በፊት ያመኝ እንደነበረ ይዘን ሰዓት የነካ ነው ብላለች፣ ግን አይደለም። እንደሚመስለኝ ከሆነ እንግዲህ ብሩክስን የመጀመሪያ ሲያገኙት እቤቱ መተው እንግዲህ አግተው ወሰዱት ነው የሚመስለኝ። ከቤት እንግዲህ አጋጣሚ ወይ ኦቨር ድረስ ውጣ ተብሎ ወይ ደግሞ ቆርቆሮ ካስወጡት በኋላ እንግዲህ በራሱ ቲሸርት አንቀው ከቤት እንግዲህ አስገድደው ነው ይዘውት የሄዱት ማለት ነው። በህግ እጅ ውስጥ የለም ማለት አልታሰረም። ታስሮ ቢሆን ኖሮ ለህግ አካላት ታመለከቱ ለራሱ ሳምንት አልፏቸዋል እና መድብልና ቅድስት ማለት ነው። እስካሁን ድረስ የሆነ መረጃ ይወጣ ነበረ፣ ግን እስካሁን ምንም ነገር የለም። ግን ዙሮ አሁን በብዙ መረጃዎች እንደሚያመለክቱት ብሩክ ችግር ውስጥ እንዳለ ነው የሚያመለክቱት። እንግዲህ ማለትም እንደወራችሁ ዝናም እንደተናገረው ከታስቀጥል ደግሞ መድብል በራሱ ባገኛቸው ኢንፎርሜሽኖች ብሩክ ችግር ውስጥ እንዳለ ነው የሚያመለክተው ማለት ነው። አሁን መድብልና ዝና የመጨረሻ ያሉት ፊልም ውስጥ እየገቡ ነው።
አሁን መድብል ለወንድሙ ሲል በጣም መድብል ደግሞ በጣም ጀግና ነው ዝና ጉራ ነው የሚያበረክተው መጎረር ከሚተገብረው ልክ ባፉ የሚያወራው ብዙ ነገር አለና እንግዲህ አሁን ላይ ያ ነገር ሰላሙን ነስቶታል እንዳያችሁት መድብል የመጀመሪያ እንደመጣ እንግዲህ ቀጥቅጦታል ሁለተኛ ደግሞ የብሩክ መጥፋትና የመድብል እዚህ መንጣት በጣም ነው የጨነቀው ለምን መሰላችሁ የተጨነቀው እንግዲህ መድብል በጣም ጀግና ነው ሶ ባለፈው እንደዛ ደብድቦታል ሲቀጥል ደግሞ ይሄን ነገር ያቃል ብሎ ስለተጠበቀ ነው ማለት ዝና ከነዛ ከሰዎች ጋር ይሰራል ስለ ብሩክም ኢንፎርሜሽን አለው ስለዚህ አሁን ዝና መያዝ አለበት ስለዚህ የማላቀው ነገር እንዳይፈጠር ብዬ ነው ስለዚህ እነ ብሩክ ቤት መድብል ምን ሊሰራ እንደመጣ ምን ያደረገ እንዳለ ኢንፎርሜሽኑን አጣርተሽ አምጪ ብሏታል እንዳያችሁት ማለት ነው ማለትም እንግዲህ ያው በመትችለው አላወራም ያለችው ሚስጥር ለኤፍራታ አውርታ እንግዲህ ዛሬ ነገሩ ተጀምሯል ኤፍራታ እንግዲህ የለት ስራን ደህና አርጋ እንግዲህ ቢዝነስ የምታንቀሳቀሰው በነገሮች ነው ያ ማለት ካንዱ ወደ አንዱ ታመጣለች ካንዱ ወደ አንዱ ተመልሳለች በዛን አጋጣሚ እንግዲህ ሻል ያለና ዳጎስ ያለ ብሮችን እያጠራቀመች ህይወቷን እየመራች ትገኛለች እንግዲህ በባለፈው በበፊት ጀምራ ነው እሷ እንግዲህ ላይ እንደያችሁት ከሞገስ ከብሩክ ከዛ ከነ ሉላ ጀምሮ እንግዲህ ብዙ ነገሮችን ያደረገች ብር ስትቀበል ነው የኖረችው የከረመችው የቆየችው ማለት እንችላለን ሶ ከዛም አልፎ እንግዲህ ያው ዛሬ ላይ እንደምታዩት ደግሞ ከመድብል ደህና ዲያጎስ ያለ ብር ተቀብላ ከማህሌት ነገሮችን እየለቃቀመች ለመድብል ያደረሰች ነው የምትገኘው እንግዲህ ማህሌትም እንግዲህ ሞገስ አንዴ ማን ነው ዝና ለመጠቀም ያደርጎ ቁጭ አድርጓታል እሱ የራሱን ስራ እየሰራ ግን ከፊት ለፊት ለነገሮች ተጋፋጭ የሆነ ነገሮችን እንድትቀበል እንግዲህ ፈርዶባት ተፍተፊት ትሮጣለች ማለት ነው እሱ አውቆ ቤት ተገዝቶ ይሰጥሻል እያለ ያታለላት ይገኛል በፊት እንግዲህ ሞገስን ከገደልሽ ነበር ቤት ይገዛልሻል ስላት የነበረው አሁን ደግሞ የሞገስ መግደልና ሌላው ነገር አልተሳካልሽም ስለዚህ አሁን ፊትሽን ወደዛ አዙሪና እነ ብሩክ ቤት ምን እየተሰራ እንዳለና መድብል ለምን እንደመጣ ምን እየሰራ እንዳለ አጣሪ ብሏታል እሱን እንግዲህ እሱን ነገር ማድረግ ይከብደኛል አልችልም ያለችው ነበር ወዲህ ሳይሆን ተግዲሽ ታደርጊያለሽ ምክንያቱም እያኖርኩሽ ያለሁት በእኔ ብር ነው ስለዚህ አንቺ ካንቱ ነሽ ያላት ነበር እንግዲህ ማለት ፋፈሽ ብላ ተሰማምራ ተኳኩላ ተቀባብታ ወጣ ነበር እኔ ምልዝና እኔ ግን አላምርም እንዴ ለምንድን ነው እያለችው ነበር እሱ እንኳን ለታምሪኝ ቀርቶ ይቅርና እኔ ሳይሽ በቃ የሆነ ምንም በቃ ሰው መስለሽ አትታይኝም እያለ እንግዲህ ታፈዝቅ ያረጋ ያንኳሽሻት ነው የሚገኘው እሷ እንግዲህ በነገራችን ላይ በጣም ነው እየሰደባት ያለው እየሰደባት ሳይሆን በቃ በስዲብ እያለበሳት ብንል ይቀላል ማለት ነው በጣም ነው የሚሰድባት የስዲብ ዲግሪ ማስተሬት የጫና ሰው ማለት እንግዲህ ዝና ነው ያን ሁሉ ስዲብ እንግዲህ የሚያርከፈከፈው ከማህሌት ላይ ነው ብስጭቱንም የሚወጣው ማህሌት ላይ ነው እሷም እንግዲህ እቺን 5-10 ከለት እቺን 5-10 ለጇ ሳንቲም አገኘሁ ብላ እንግዲህ ዝቅ ከፍ ያረገ እየተጫወተባት ይገኛል እሷም እንግዲህ ያን ሁሉ ዝም ብላለች ለምን ያቺን ቤታ ታገኛለች ስላላት እሷንም ማገኝ መስሏት ነው የሚገርመው ነገር እኮ ደግሞ አታገኘኝም ደስ የሚለው ነገር አያቀምሳትም መጀመሪያ እሷ አይሳካላት ጥሎባት ምንም አይሳካላትም እሷ ራሷ ባለፈው ያለች ነበር የጨበጥኩት ጉም የረገጥኩት ገደል የሚሆንብኝ ለምንድን ነው እያለች ለራሷ ጥያቄውን እየጠየቀችው ነበር ራሷ ለራሷና እኛም ገርሞናል ማህሌትዬ ለምን እንደሆነ ታውቂያለሽ የማይሳካልሽ በተንኮል በጭፍን ጥላቻ ስለምትጓዢ ሰዎችን የነሱን ሰላም ለመንሳት ወይም ደስታቸውን ለመንጠቅ እንጂ ላንቺ ምንም በማይገድሽ ነገር ስለምትገቢ የሰዎችን ህይወት ለማበላሸት 24 ሰዓት ስለምትጠቂ ፈጣሪ ስለማያግዝሽ ነገሮች እንዳይሳኩልሽ ፈጣሪ ስለሚያደርግብሽ ለምን የተንኮለኛ ሰው እንትኑ ያው ተንኮል ነው እንኳን አንቺ የዝና ማይሳካለትም እንደዛ ቢሆን ኑሮማ ፈጣሪ ጠብቋቸው እንጂ ሞገስና ሉላን ዝና ባንዲ ቀን አዳር በፈጃቸው ነበር ግን እናንተ ከቀንነት ተነስታችሁ ለምታደርጉት ነገር እግዚአብሔርም ያግዛልና ለዛ ነው ማለትዬ እኔ ልንገርሽ ብዬ ነው እኔ ለራስሽ ነው ሌላ እንግዲህ ቅድስቴ በጣም ነው ተጨንቃ ያለችው በብሩክ መጥፋት አሁን ላይ ደግሞ በሚመጡት ኢንፎርሜሽኖች በጣም ተረብሻለች በቃ በጣም ዲፕሬሽን ውስጥ ነው የገባችው እንግዲህ ስልኳን አንስታ ፎቶውን ያያየች
በቃ ብዙ ነገሮችን ያስታወሰች ራሷን እየወቀሰች ትገኛለች። እንግዲህ ከፈጣሪ እርዳታ ጋር በቅርብ እንግዲህ ብሩኬ ያለበት ታውቆ ነገሮች ተስተካክለው እንግዲህ በአንድም በሌላም መልኩ በሰላም ብሩኬ የሚለቀቅበትንና በሰላም ወደ ቤቱ መጥቶ ቅድስቴና ብሩክን እንግዲህ ተጋብተው የምናይበት ጊዜ ቅርብ ነው ብዬ አስባለሁኝ። ውድ ቤተሰቦቼ እስካሁን አብራችሁ ስለሆናችሁ አመሰግናለሁ። ላይክ በማድረግ ቤተሰቡ ነው ሰብስክራይብ አድርጉ። ሰብስክራይብ አድርጋችሁ የደወል ምልክቷን በማጥቆር ሁሌም አዳዲስ ቪዲዮዎችን ስንለቅ አብረን እንቆያለን ማለት ነው። ሁሌም አብራችሁ ስለሆናችሁ ውድ ቤተሰቦቼ በጣም አመሰግናለሁኝ። እንግዲህ ሌላው ምሳሌ ደግሞ ያው አባቴን እያለች ነው። ሞገስና ሉላም ያው አሪፍ ጊዜ እያሳለፉ ነው ያሉት። ከፈጣሪ ጋር ደግሞ በተሻለ ቀጣይ በተሻለ ህይወት እንደሚስተካከሉ አንጠራጠርም። ህይወታቸው ያመረ እንደሚሆን ተስፋ አለን ማለት ነው። ውድ ቤተሰቦቻችን በቀጣይ ቪዲዮ በአዲስ ነገር እስከምንመለስ ሰላማታችሁ በያላችሁበት